የአዲስ አበባ ከተማ አስተዳደር ዜጎችን ተጠቃሚ የሚያደርጉ የተለያዩ የልማት ስራዎችን እያከናወነ ይገኛል። ባለሀብቶችን፣ በጎ ፈቃደኞችንና ተቋማትን በማስተባበር ደግሞ ለተለያዩ ማህበራዊ ችግር የተጋለጡ ዜጎችን ህይወት የሚቀይሩ ተግባራትን እየሰራ ነው። በልደታ ክፍለ ከተማ የትንሳኤ በዓልን ምክንያት በማድረግ 4 ቤቶችን በበጎ ፈቃድ ባለሀብት በማስገንባት በዝቅተኛ የኑሮ ደረጃ ለሚገኙ ዜጎች ተላልፏል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ ከተማ አስተዳደሩ በጉብዝናቸው ወራት ሀገርን ያገለገሉ ባለውለታዎችን አቅማቸው ሲዝል አይዟችሁ አለውላችሁ እያለ ይገኛል ብለዋል። በለውጡ ዓመታት በጎ ፈቃደኞችን በማስተባበርም በርካታ ቤቶች ተገንብተው ለነዚህ ዜጎች እንዲተላለፉ ተደርጓል ብለዋል። መጦሪያ አቅማቸው ደክሞ ወገን አጥተው የሚቸገሩ ወገኖቻችንን ከመደገፍ ጋር ተያይዞ እነሱን አስተባብረን ያቅመ ደካሞችን ቤት እንገንባ በሚል እንደ አንድ አርአያ ምሳሌ የሆነ ስራ በመጀመሩ በባለፉት ከለውጡ ጊዜ ጀምሮ በከተማ አስተዳደራችን የመንግስትን 5 ሳንቲም በጀት ያላካተተ ከ38000 በላይ የሚሆኑ ቤቶች እንደዚሁ የተገነቡ ለአቅመ ደካሞች፣ ለአረጋውያን፣ ለአካል ጉዳተኞች፣ ለእናቶች፣ ለአባቶች እንዲተላለፍ በማድረግ ትልቅ ማህበራዊ ሀብት የተገኘበት ነውና እነሆ እንደዚሁ በየአመቱ በየበዓላቱ በርካታ ቤቶች የተገነቡ ለአቅመ ደካሞችና ለአረጋውያን፣ ለእናቶች፣ ለአካል ጉዳተኞች እንደዚሁ እንዲተላለፍ እየተደረገ ይገኛል። ከተባበርን ሀገርን ከድህነት ማውጣት እንደሚቻል ባለፉት ዓመታት የተሰሩት ሰው ተኮር ስራዎች ማሳያ ናቸው ያሉት አቶ ሞገስ ይህንን ተግባር አጠናክሮ ማስቀጠል ያስፈልጋል ብለዋል። እነሱንና መሰል ወገኖቻችንን ተባብረን ካሉበት ጎስቋላ ህይወትና ኑሮ እንዲሻሻሉ ማድረግ ይገባናል ማለት ነው። አዲስ አበባ በሚገርማችሁ ሁኔታ ባለሀብቶችን በጥሩ ሁኔታ አሉ። በጣም ደግሞ እርዳታና ድጋፍ የሚፈልጉ የህብረተሰብ ክፍሎች ደግሞ አሉ። መንግስት እነዚህን ሁለቱን ማስተባበር ከቻለ ድህነት ታሪክ ይሆናል፣ ችግር ይወገዳል። ይሄንን በማድረግ ነው አገራችን ከተማችንን የብልጽግና ተምሳሌት እናረጋለን ይያልናለውና አጠናክረን እንቀጥላለን ማለት ነው። በክፍለ ከተማው ባለፉት 9 ወራት በበጎ ፈቃደኞች 249 ቤቶች ታድሰው ለተጠቃሚዎች እንዲተላለፉ ተደርጓል ያሉት የልደታ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አበባ ሸቴ የትንሳኤ በዓልን ምክንያት በማድረግ በሁሉም ወረዳዎች ቤቶች እየታደሱ ለነዋሪዎች እየተሰጡ ነው ብለዋል። በልደታ ክፍለ ከተማ የህብረተሰብ ተሳትፎ አስተባባሪነት ደግሞ በያዝነው አመት የ9 ወር 249 ቤቶችን ፈርሰው የተሰሩ በከፊል የተሰሩ እንዲሁም እድሳት ብቻ የሚያስፈልጋቸውን ቤቶች ሰርቶ በማስረከብ ላይ ይገኛል። ይህን በዓል ምክንያት በማድረግ በእያንዳንዱ ወረዳ ቢያንስ በዚህ ሳምንት ከሐሙስ ጀምሮ እያንዳንዱ ወረዳ አንዳንድ ቤት ሰርቶ አስረክቧል። የዛሬው ይሄንን 4ቱንም ቤት ገንብተው ያስተላለፉት የፓርቲያችን አባል ናቸው። ለረጅም ዓመታት በከፋ ችግር ውስጥ እንደነበሩ የገለጹት ቤታቸው ታድሶ የተሰጣቸው ነዋሪዎች በበኩላቸው ቤታቸው መታደሱ እንዳስደሰታቸው ገልጸው ምስጋና አቅርበዋል። በጣም ጠባብ ነው፣ በጣም ያፈሳል፣ በዛ በዙሪያው ጠባብ ነው። ብዙ ነገር አልፏል። በጣም የከፋ ሁኔታ ላይ ነበሩ። ከላይ ያፈሳል፣ ከታች ውሃ ነው። በጣም አስቸጋሪ እንትን ላይ የነበርኩት። ሌባ ይሰርቀናል፣ ውሻ ገብቶ ይደፋዋል ወጣችንን። ምጣዱ ላይ ውሃ ያፈሳል፣ ምጣዱ ይበላሻል። ሊጋግር ሲሊጡ ይቀራል፣ ሊጡ ተበላሽቶ ይቀራል። እንደገና ተፈጠርን እንደ አዲስ። ይሄው እኝታ ቤት፣ ይሄው ክሽን፣ ይሄው አምሮ እምር ብሎ እንደናንተው አምሮ ደስ ብሎ ለህዝቡ ደስ ብሎት እኔ ብቻ ሳልሆን ተመስገን። አሁንማ በጣም ከፍተኛ ደስታ ነው የተሰማኝ። በጣም እግዚአብሔር እውነት የደረሰ ማለት ይችላል። በጣም የታደሰው አንድ ሳሎን፣ አንድ መኝታ፣ አንድ ክችን ነው የተሰራልኝ። እግዚአብሔር እድሜና ጤና ረጅም እድሜ ይስጣቸው። በሳቸው ነው ዛሬ እግዚአብሔር የልቦናቸውን የልባቸውን ያርግላቸው። ይሄው እንዲያርገው ሰሩልኝ። ሐኪም ቤት አስመስለው እውነት አልመሰለኝ። ደስ ነው ያለኝ እናቴ። ደስ ያለ እንጀራ ይስጥልን።
በክፍለ ከተማው ቤት ከማደስ ባለፈ ለትንሳኤ በዓል ሙያ የተለያዩ ስጦታዎች ተበርክቶላቸዋል።